እስልምና ፍትህን የሚያየው እንደ አንድ ግብአት አይደለም፣ ዋናው ርዕስ አድርጎ ነው የሚያስበው። ፍትህ የሚባለው ነገር ከሞራል በጎነት ከስርዓት እና ከይዘት አኳያ ብቻ ሳይሆን ከዋናው የሃይማኖቱ መሰረት አኳያ ነው የሚያየው እስልምና። እስልምናና ፍትህ የተያዘ ነው፣ ምንም መለየት አይቻልም። እስልምና ራሱ ፍትህ ነው። ሁሉም በአጠቃላይ ከራስ ጀምሮ ዙሪያውን ካለ ሰው ጋር ሆኖ ከማንኛውም ከሌላ አካል ጋር ኩልሁ ዓድሉን ብሎ መናገር ይቻላል። መሰረቱ ፍትህ እስልምና ላይ ቀዋዒደ ሸሪዓ ይባላል፣ ወይም ደግሞ መሰረታዊ የእስልምና የህግ መሰረት እንደማለት ነው። የህግ መሰረት ነው ፍትህ። ያ ፍትህ የሚባል ነገር ብዙ ጊዜ ወደ 7 ክፍልፋዮች አሉት። በእስልምና በሸሪዓ ህግ ውስጥ 7 በአተገባበር ህግ ውስጥ 7 ክፍልፋዮች አሉት። የመጀመሪያውና ዋነኛው ክፍል አድል የሚባለው ነው። አድል ማለት ራሱ ፍትህን ማስገኘት፣ ፍትህን ማውረድ። ያ አዩሃ الذين آمنوا كونوا قوامين بالقسط شهداء ولو على أنفسكم أو الوالدين والأقربين إلى الآن آيات ላይ ሌላ ደግሞ إن الله يأمر بالعدل والإحسان መጀመሪያ በፍትህ ነው። አላህ በፍትህ ያዛችኋል፣ በመልካም ስራ ያዛችኋል ብሎ ሌላውንም ሲናገር በፍትህ ነው የጀመረው። ሌላም ቦታ እንደዚሁ ሰዎች እናንተና ሰዎች መካከል ጠብ ቢኖር ግጭት ቢኖር ፍትህ ማድረግን ከነሱ ጋራ እንዳትተው፣ ጥላቻቸው ፍትህን እንዲታዛቡ እንዳያደርጋችሁ ተጠንቀቁ ይላል። በጁሙዓ ኹጥባ ወይንም ዲስኩር ውስጥ የማይቀር አንቀጽ አለ። إن الله يأمر بالعدل والإحسان وإيتاء ذي القربى وينهى عن الفحشاء والمنكر የሚል መልካም ነገር ሁላ የሰበሰበ መጥፎ ነገር ሁላ ደግሞ እንዳይሰራ የሚል إن الله يأمر بالعدل አላህ በፍትህ ያዛችኋል፣ ማንኛውም ኩሉ ሙስሊሚን ፍትሃዊነት እንድትሆኑ ከማንኛውም ሰው ጋር ብሎ ያዛል። ይሄ በጁሙዓ በሳምንታዊ በየመስጂዱ የሚናገር ሰው ሁላ መዝጊያው በዚህ አያት ነው። አልቂስጥ የሚባል አለ። ቂስጥ ደግሞ ሚዛናዊነት፣ እኩልነት የሚባል ደግሞ አለ። ሶስተኛው ደግሞ ወዝን የሚባል አለ፣ ክፍል የሚባል አለ። ለምሳሌ የማህበራዊ ክፍል አለው፣ ኢኮኖሚያዊ ክፍል አለው፣ ፖለቲካዊ ክፍል አለው፣ ግለሰባዊ መብት አለው። በዛ ውስጥ በግል ያወጣውና እስከ ዳኝነት ድረስ ያወርዷል። ፍትህ የተግባር አለ፣ የቃል አለ፣ የፍርድ አለ፣ የውሳኔ። ይሄን ሁሉ አጥብቆ ቁርአን የሚናገረው ነገር ነው። ፍትሃዊነት ተለለ ህዝብም ሆነ ሀገርም የለም ማለት ይቻላል። መጀመሪያ ተፈጣሪህ ጋር ግንኙነትህን ታላስተካከልክ እኮ ሌላ ጋር ማስተካከል አይጠበቅም። የፈጠረህ ጌታ ጋር አንተና እሱ መካከል ያለውን አንተ እንደ ፍጡር እንደመሆኑ እሱ ፈጣሪ እንደመሆኑ ፈጣሪነቱን አውቀህ የእሱን ትእዛዝ ለማክበር ስትዘጋጅ ነው ፍትህ ላይ ያለው ማለት ነው። እሱን ትተህ ወደ ሌላ ስትሄድ መጀመሪያ ፍትህ ማዛባት ከዛ ነው የሚጀምረው እኮ። ከጌታው ጋር መጀመሪያው በእውነት ግንኙነቱን ካሳመረ አንድ ፍጡር ፍትህ ጀመረ ማለት ነው። እንግዲህ ራሱን አልበደልም ማለት ነው። እውነት ነገር ያዘ ማለት ነው። ከጌታው ጋር ያለው እንግዲህ ካሳመረ ከሌላው ፍጡር ጋር ያለው ማሳመር ይቀለዋል። ረሱሉ ሰለላሁ ዐለይሂ ወሰለም ምን ይላሉ? ያለፉት ህዝቦች ፍትህ በማጉደል ጠፍተዋል ይላሉ፣ ወይም ደግሞ መንፈሳዊነትን ተነጥቀዋል ይላሉ። እና አደራችሁን ፍትህ ላይ እኔ የኔ ልጅ ፋጢማ በአንድ ጥፋት ውስጥ ብትከሰስ ያን ክሷን ከማስፈጸም ወደ ኋላ አልልም ይላል። በቁርአን አያት ላይ ደግሞ ሱረቱ ኒሳ ቁጥር 8 ላይ ምን ይላል?
በራሳችሁ ላይ እንኳን ቢሆን ስትፈርዱ ፍትሃዊ ሆናችሁ ፍረዱ ይላል። በተግባር ነብያችን ሰለላሁ ዐለይሂ ወሰለም በጣም እንግዲህ ፍትሃዊ ነበሩ፣ የታወቁ ነው። ፍትህን በተመለከተ ብዙ ምሳሌ እሳቸው ላይ ታይቷል። ራሳቸው እንደሚታወቀው በሸሪዓ ህግ ሌብነት ወይንም የሰውን ንብረት መስረቅ ትልቅ ወንጀል ነው። ቅጣትም ደግሞ ተቀምጦበታል። ያ ቅጣት ለሁሉ ይህን ወንጀል ለፈጸመው ተከበረ ሲሆን አይሁን የተቀመጠ እያለ በእሳቸው ዘመን አንድ ፋጢማ የምትባል ሴት ቁረሾች የአረቦች ባላባት ነንና እኛ ከሰው በላይ ነን የሚሉ የነሱ ዘር ነበር። እሷ በሰርቅ ድረስ እጇ እንዳይቆረጥ ሽማግሌ ተላከባቸው ነብዩ ዘንድ። ኡሳማ የሚወዱትን ሰው ተመርጦ ተላከባቸውና እሷ ቅጣት የሆነም ወንጀለኛ መቅጣት እንዳይፈጸምባት ሲጠየቁ ተቆጡ። ያን ቀን በጣም ተቆጡና ያለፉት ሰዎች የጠፉት እኮ ረካሽ ሰው ወይንም ውዳቂ ተሰቦታ የሚባል ያጠፋ ጊዜ ቅጣት ይወስንበታል፣ ትልቅ የሆነው ያጠፋ ጊዜ አይነካም ነበርና ነውና ሌላ ቀርቶ የኔ ልጅ ፋጢማ ብትሰርቅ እንዲያጋጣሚ እጇን የጌታን ህግ ውሳኔ አጸድቅ ወስንባት ነበረ ብለው በልጃቸው እንኳ ብለው የተናገሩበት ለምሳሌ መጥቀስ እንችላለን። ቁርአን በራሱ የፍትህ መጽሐፍ በመባል ይታወቃል። ራሱ ስያሜው ራሱ ኪታቡል አድል ይባላል፣ ወይም ደግሞ ፉርቃን ይባላል። እውነትን ከሐሰት የመለየት አድሎን ኢጎይዝም በመነጠል ይታወቃል ቁርአን። አብዛኞቹ እንደሚታወቀው አብዛኞቹ ፈላስፎች የሚያነሱትን ሀሳቦች እናውቃቸዋለን። ለምሳሌ በራስ መቆም፣ ግለኝነት፣ ማንነት፣ የራስን ማጉላት የሚባል ነገር አለ። ይህንን ጉዳይ እስልምና ወይም ደግሞ ቁርአን ነጥሎ የሚያየው እንደ ፍትህ መጉደል ነው። ሰውየው ምንድነው እሳቤው? እኔ እኛንን ብሎ ማሰብ አለበት አንድ ማህበረሰብ ብሎ ነው የሚያምነው እስልምና። ስለዚህ በጣም አበክሮ በተለያየ ዘውግ ቁርአን ስለ ፍትህ ያነሳል። እንዳልከው ከ25 ጊዜ በላይ ተነስቷል። ምንድነው ዋናው ጽንሰ ሀሳብ? አሁን ከ25 ጊዜ በላይ ሲነሳ ራሱን እየደጋገመ አይደለም የሚነሳው። ግለሰባዊ እንትን ይዞ ይነሳል፣ ማህበረሰባዊ ቅርጽ ይዞ ይነሳል፣ ፖለቲካዊ፣ አሁን ይሄ የዘር የብሔር የሃይማኖት የነሱን ደግሞ ይዘትና እንዴት ሚዛናዊ በሆነ መንገድ መስተናገድ እንዳለባቸው ደግሞ ዝርዝር ሀሳቦችን ያቀርባል። ይሄ ሰፊ የሸሪዓ መርህ ነው። ሰፊ ወኢን ጣኢፈታን ሚነል ሙቅተተሉ ፈአስሊሑ በይነሁማ ቢልዓድሊ ወአቅሲጡ ይላል። ሁለት ሰዎች ሁለት ቡድኖች ቢዋጉ አስማሙና ጠባቸው እንዲቆም አድርጉ በፍትሃዊ መንገድ ብልቂስጥ ይላል። ለአንዱ ሳትወግኑ በትክክል አይታችሁ። ቂስጥ ማለት ያው አድል ነው። አልቂስጡ አልአድሉ ነው፣ ማስተካከል ነው። የቃላት እንትን ነው እንጂ ልዩነት የለውም። አረበኛ አንዱን ትርጉም በብዙ ቃላት የመናገር ነገር አለው። አንዱን ቃል ደግሞ ብዙ ማዕና ትርጉም እንደሚይዝም ቂስጥም ሆነ አሁን ቢልቂስጥ ኢነላህ ያእሙሩ ቢልዓድል አንተ እንግዲህ ወኢዛ ሐከምቱ በይነ ናሲ አን ተሕኩሙ ቢልዓድል ይላል። አንድ ቦታ ዓድል ያው ፍትሃዊነት፣ እኩልነት ማለት ነው። ወደ ግራ ወደ ቀኝ ያለማለት ሚዛናዊ መሆን ማለት ነው። ቂስጥም የሆነ ማዕናው አንድ ነው። ወአቅሲጡ ይላል አንድ ቦታ ኢነላህ ያእሙሩኩም አን ቱአዱ ወኢዛ ሐከምቱም በይነ ናሲ አን ተሕኩሙ ቢልዓድል ይላል። ሌላ ቦታ ደግሞ ወአቅሲጡ ፈኢነላህ ዩሒቡል ሙቅሲጢን። በሃይማኖቱ እንኳ የተለያያችሁ ሰዎችን በጎ መዋል አይከለክላችሁም ጌታ ይልና እዛ ላይ ይላል አንተ በሩሁም ወቱቅሲጡ ኢለይሂም፣ መልካም ነገር ልታደርጉላቸውና ፍትሃዊ እነሱ ጋር መሆንን። የሃይማኖት ልዩነት እንኳ ፍትህን ማዛበት የለበትም ይላል። እንዲያውም እዛ ላይ ነው በጣም ጠበቅ አድርጎ እስልምና የሚያዘው። ትልልቅ ዳይኔሲቲዎችን ፈጥሯል እስልምና። በዚህ ውስጥ በጣም በጉልህ ለሰው ልጆች አበርክቶ አልፏል የሚባለው ነገር ምንድን ነው? ትልልቅ የከላም የሚባል የትምህርት ቴዎቶፍ ስኩል አለ። በዛ ውስጥ ትልቅ የህግ ተቋሞችን ፈጥሮ አሁን ያለውን
የፍትህ ስርዓት መተግበሪያ ቅርጽ እንዲወጣ ሲስተም ዘርግቷል።